ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም ያላህነን ወደ አላህም ተመላሾች ነን። ዛሬ ከደሴ ወደ አዲስ አበባ ጉዞ ሲያደርግ የነበረ ባስ ደሴ ሀረጎ ላይ ተገልብጦ የ28 ሰው ህይወትም አልፏል። በዛሬው ዕለት ሰኞ ሰኔ 8 2018 ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም ያላህነን ወደ አላህም ተመላሾች ነን። ዛሬ ከደሴ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ሀረጎ ተገልብጦ 28 ሰዎችን ህይወታቸው አልፏል። ልጅ ያለቀሰ ብላችሁ በቃ ተሽከርካሪ የምትሰጡ ገዝታችሁ ማለት ነው። የምንሞትበትን ቀን እኮ አናልፈም ማለት ነው። ያችን ቀን አናልፈም አንዴ ተጽፏል። ነገር ግን ነፍስያችን እምቢ ብላ ትጨነቃለች፣ እንፈራለን ማለት ነው። በጣም ከባድ ነው። ጧት ተነስተው ወደ ቤተሰብ ለመጓዝ የሚጠብቃቸው ልጅ አለ፣ የሚጠብቃቸው እናት አለ፣ አባት አለ። እጅግ አሳዛኝ መርዶ ከአማራ ክልል ተሰማ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አለፈ። ከደሴ ወደ አዲስ አበባ ሲሄድ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ ነው። በጣም ነው የሚከብደው። ከምንም በላይ እናት አባት ልጄ መጣ እያሉ በር ሲጠብቁ የህይወታቸው ማለፍ ሲሰሙ ምን ያህል እንደሚከብድ እንግዲህ አስባችሁታል። ዝጋር ልጆችም አባት የመጣ እናት የመጣች እያሉ በር ሲጠብቁ ህይወታቸው አልፎ ተጭኖ ሲመጣላቸው በጣም ነው የሚከብደው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም ያላህነን ወደ አላህም ተመላሾች ነን። ዛሬ ከደሴ ወደ አዲስ አበባ ጉዞ ሲያደርግ የነበረ ባስ ደሴ ሀረጎ ላይ ተገልብጦ የ28 ሰው ህይወትም አልፏል። ዛሬ ቀኑ ሰኞ ነው። አደጋ የተከሰተው ጧት ነው ሰኔ 8 2018። ከእንዲህ አይነት ነገር ወጥቶ ተመቅረት ከድንገተኛ ሞት አላህ ይጠብቃችሁ፣ አላህ ይጠብቀም ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም ያላህነን ወደ አላህም ተመላሾች ነን። ዛሬ ከደሴ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ሀረጎ ተገልብጦ 28 ሰዎችን ህይወታቸው አልፏል። በጣም ከባድ ነው። ጧት ተነስተው ወደ ቤተሰብ ለመጓዝ የሚጠብቃቸው ልጅ አለ፣ የሚጠብቃቸው እናት አለ፣ አባት አለ። ምን ብቻ ከባድ ነው ሐቂቃ። አላህ ይርሐማቸው፣ ያሉትን ደግሞ አላህ አፊያቸውን ይመልስላቸው። የሐቂቃ መኪና አደጋ በጣም ነው የምፈራው። ከባድ የመኪና አደጋ ደርሶብኝ የተረፍኩትና አላህ ይርሐማቸው፣ ያሉትን ደግሞ አላህ ያሽራቸው። ከባድ ነው። ድንገተኛ ሞት፣ ድንገተኛ አደጋ። ሁላችሁንም አላህ ይጠብቃችሁ ወጥቶ ከመቅረት። ቃኒ ሀረጎን ከመፍራት የተነሳ አንድ ቀን ይሄርኩባት፣ አንድ ቀን ሁለት ቀን በጣም ነው የምፈራው ወላሂ። ብቻ እጅግ አሳዛኝ መርዶ ከአማራ ክልል ተሰማ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አለፈ። ከደሴ ወደ አዲስ አበባ ሲሄድ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ ነው። ዛሬ ሰኔ 8 ቀን 10ኛ ወር 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰው ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው አደጋው የደረሰው። በህይወት የተረፉትን ወደ ህክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑ ነው የገለጸው ፖሊስ። አስባችሁታል? አባት ልጄ መጣች ልጄ መጣ እያለ እናትም ልጄ መጣች እያለች እየጠበቀች የህይወታቸው ማለፍ ሲሰሙ፣ እንደዚሁም ልጆች አባቴ መጣ እንደዚሁም እናቴ መጣች እያሉ እየጠበቁ የህይወታቸው ማለፍን ሲሰሙ በበራቸው ተጭነው ሲመጡ ህይወታቸው አልፎ ምን ያህል ነው የሚያመው? ምን ያህል ነው የሚከብደው? በጣም ነው የሚከብደው። አላህ ሶብሩን ይወፍቃቸው ሞቱባቸው ማለት ነው። እንደዚሁም ቁስለኛዎችንም አላህ ያስራቸው። ቁስለኞችም አሉ። እነሱን ለማዳን እንግዲህ እየተሯሯጡ ነው ያሉት። አላህ አፊያቸውን ይመልስላቸው፣ አላህ ያስራቸው፣ ለቤተሰቦቻቸው በደህና ይደረሱላቸው። ደሴ ሀረጎ ላይ ብዙ ጊዜ የመኪና አደጋ ይከሰታል ማለት ነው። መንገዱም አይመች፣ ጥምዝምዝ ያለ ገደል ነው። አንዴ ሳት ካሉ ከወረዱ ወረዱ ነው። በጣም ከባድ ነው። ታውቁታላችሁ ብዙዎቻችሁ ማለት ነው። እኔ እዛ ስደርስ ማለት ነው በቃ የሆነ ጭንቅ ነው የሚለኝ። ያንን ሀረጎን በቃ እስከምንጨርስ ድረስ የሆነ በቃ እንትን አይለኝም ማለት ነው። እንደዚህ ረጋ ብዬ ተቀምጬም ከሆነ በቃ ጭንቅ ይለኛል፣ ያንን እስከምናልፍ ድረስ ማለት ነው። የምንሞትበትን ቀን እኮ አናልፍም ማለት ነው። ያችን ቀን አናልፍም አንዴ ተጽፏል። ነገር ግን ነፍስያችን እምቢ ብላ ትጨነቃለች፣ እንፈራለን ማለት ነው። ሜዳም ላይ እንደዚህ ገደል የሌለበት ቦታ ላይ ስንጓዝ ራሱ ተጋጭቶ እንደዚሁም የሚገለበጥም አለ ማለት ነው። ድንገት ፍሬን ሲያዝ ማለት ነው።
በዙ አጋጣሚ ማለት ነው የምናገረው ነገር ቢኖር ማለት ነው ለልጆቻችሁ ለህፃን ልጅ ማለት ነው ገና ለትንሽዬ ልጅ ማለት ነው ባጃጅ ገዝታችሁ የምትሰጡ አላችሁ። አሁን እነሱ እዚህ ጋር ሰው ጭነው በቃ እንደዚህ መቆጣጠር ለማይችሉ አቅም የላቸው ለነሱ ባጃጅ ገዝታችሁ እየሰጣችሁ የስንቶቻችሁ ልጆች ናቸው በህይወት እንደዚህ ያኔ ያጣችኋቸው ማለት ነው። ለምንድን ነው ተሽከርካሪ እኮ የሚሰጠው እኮ ቢያንስ ነፍስ ላወቀና እንደው ለ18 ዓመት ልጅ ለ15 ዓመት ልጅ ቢሆን እንኳን ይሻላል። እናንተ የምትሰጡት ለ12 ዓመት ለህፃን ልጅ ባጃጅ ትሰጣላችሁ። ከዛም በቃ ስራ ገባ ትላላችሁ ማለት ነው። ለህፃን ልጅ ሰታችሁ ገዝታችሁ ማለት ነው ባጃጅ። ሰበቡን ማድረስ ግድ ነው። አላህ አለ ተብሎ መንገድ ላይ አይተኛም ማለት ነው። የገሌ ልጅ ገዝቷል፣ ጓደኛዬ ገዝቷል ብሏችሁ ሲያለቅስባችሁ ልጅ ያለቀሰ ብላችሁ በቃ ተሽከርካሪ የምትሰጡ ገዝታችሁ ማለት ነው። እባካችሁ ራሳችሁን ገምግሙ ማለት ነው። ቢያንስ ልጆቻችሁ ይደጉላችሁ። አስባችሁታል አደለ? በቃ ያሉትን ይበሏችሁ። አንዴ በቃ ጉልበታቸው ያኔ እስከሚጠና ድረስ እንደዚህ ብትታገሱ ይመረጣል ማለት ነው። ምክንያቱም እያየሁ ስለሆነ እንደዚህ አቀበት ገደል የሆነ ቦታ ላይ ፒስታ መንገድ ላይ እንደዚህ በቃ የሚነዱ ልጆች ስላየሁ ነው። እዚህ ጋር 7 ሰው 6 ሰው ጭነው ቢያንስ ቁልቁለት ላይ ሲወርዱ መቆጣጠር ያክታቸዋል እነዚህ ልጆች ስለሆኑ ማለት ነው። የዛን ሰዓት ላይ እነሱ ብቻ ሳይሆን የህዝብም ህይወት በቃ ያልፋል ማለት ነው። የጫኑት ሰዎች እንደዛ ባታደርጉ፣ ተሳፋሪዎችም አማራጭ ሲያጡ በቃ ይገባሉ ማለት ነው። እንደዛ ባታደርጉ ይመረጣል። በተለይ እንደዚህ ስደት ላይ ያላችሁ እህት ወንድሞቼ ለልጆቻችሁ እንደዚህ የምትገዙ አላችሁና አብዛኛ በቃ ሲቆጧችሁ እንደዚሁም ሲያለቅሱባችሁ ማትችሉ እኔ ማለት ልጄ በቃ ይህንማ ማድረግ ያለብኝ ብላችሁ ዋጋ የከፈላችሁ እየመሰላችሁ እነሱን የምታስደስቱ እየመሰላችሁ ልጆቻችሁን በህይወት የምታጡ አላችሁና ለእናንተ ነው ይሄ ምክሬ። ሞት አይቀርም ለሁላችንም ማለት ነው። በዚህ ትጠፋላችሁ ብሎ ከሆነ አይቀርም፣ ግን ሰበቡን ማድረስ ግድ ነውና እንደዚህ ልላችሁ የቻልኩት ማለት ነው። በዙ አጋጣሚ ይህን ቪዲዮ ስትሰሙ ምናልባት ልጆቻችሁ ግዙ ያሏችኋሉና ልትገዙ እየጣራችሁ ልትኖሩ ትችላላችሁ ብዬ ነው። የቻናሌ ቤተሰቦች ዛሬ ቪዲዮ እንዳያችሁት ነው። አላህ ይጠብቀን ከእንዲህ አይነት አደጋ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ።